እሱ ይሄ አጠቃላይ የውርስ ጉዳይ የኔና የብሌንን ግንኙነት ያዳብረዋል ብሎ ያስባል። እንዲህ አይነት የማይረባ ነገር ሰምቼ አላውቅም። ስልክህን አምጣ። ለምን አትበለኝ። አምጣ ስልህ በቃ አምጣ። ከዚህ በኋላ ከምሽቱ 12 ሰዓት በኋላ አምሽቶ መምጣት እንዳታስበው። እስከ መቼ ነው ግን እሱን የምታርቀው? ልጅህ እኮ ነው። አንቺ ባትኖሪ ኖሮ እስካሁን ተስፋ ቆርጦ ነበር። እንዴት ብዬ እንደምነግርህ አላውቅም። ስለ ፎቶ አባት አውቋል። ምን? ሁሌ ጠዋት ፊትህን ባየሁ ቁጥር ራሴን ከስድብ ቆጥበዋለሁ። ያቺ ክፉ እናት ፈለቀችን ያስታውሰኛል። ከልቡ አይደለም። ከልቤ እንደሆነ በደንብ ታውቀዋል። እና አሁን ማትወደኝ ምንን ከሷ ጋር የሚመሳሰል? እስኪ በደንብ እንኳን እኮ አላውቃት። ሰለሞን ደም ተፍቼ ያሳደግኩ የምትኖርበት ቤት ሰጥቻለሁ። ሌላ ምን የምትፈልገው? እንዲህ ስትል ትንሽ አታፍርም? ለምን ነው የማፍረው? ሁለታችሁም እውነቱን ጠየቃችሁ። እኔም እውነቱን ነገርኳቸው። ሁሉም ጥለው ሲሄዱ ከአንተ ጋር እዚህ የነበርኩት እኔ ብቻ ነው። የምትወዳት ልጅህና እንዲህ የምትኮንናት ሚስት ጥለው ሲሄዱ እዚህ ከአንተ ጋር ስላፋ የነበርኩት እኔ ነኝ። ሰለሞን እንደተጎዳ አውቃለሁ፣ ግን የራሴን ህይወት መመስረት ነበረብኝ። ለምንድን ነው በክህደት እንደሄድኩ የምታስመስለው? እኔም እኮ ራቅ ብዬ ሄጄ የራሴን ህይወት መመስረት እችል ነበር። ለማንኛውም እውነቱን ስለነገርከኝ አመሰግናለሁ። ከዚህ በኋላ ውደደኝ ብያለሁ። አምሮብሻል እትዬ ገሊላ። አመሰግናለሁ። ስንቴ ነገርኳት፣ መች ሰማለች? እሷ ለዛ ብዬ አይደል እንዴ ለጉዞ ያደረኩት። ፎቶን አላየኸውም እንዴ? እንደውም ካላችሁ ማህበራዊ ሚዲያ ላይ ፖስት አደርገዋለሁ። የማያውቁሽ ስራ ፈቶች ሲያደንቁሽ እንዲውሉ ምናም ቀንተ ነው አይደል? ማህበራዊ ሚዲያ መዘዘኛ ነው። ሰዎች ነፃነት እየመሰላቸው የሚለቁት ፎቶ ነው እኛን ጣጣ ውስጥ የከተተ። ይህም ፎቶ የተማሪዎቻችን። ታዲያ ከኛ ፎቶ ጋር ምን አገናኘ? የፍቅረኝነታችንን ፎቶ አይደለም ይለቃል ያልሽ? እና ፍቅረኛዋን ፎቶዋን የለቀቀው የሚባል ነገር ሰምቻለሁ። ብቻ በጊዜውን ሁሉም ነገር የሚያምር ችግር የለውም። እሱማ ችግር አልነበረውም፣ ግን ፎቶ ማህበራዊ ሚዲያ ላይ የተዘዋወረ ነው ማለት
የፎቶዋ ባለቤት ምን አይነት ተጽዕኖ ውስጥ እንደምትወድቅ ማሰብ ይከብደኛል። እና ምን ሊደረግ ነው? ለመከታተል እየሞከረን ነው። የእኛ ተማሪዎች ፎቶ መሆኑን ከመምህራን ጭምር ጭምጭምታ ሰምቻለሁ። እናንተ የማን ፎቶ እንደሆነ አልሰማችሁ? እርግጠኛን አልሰማም? እንዳትዋሸኝ። መለይ ምን ለማለት እየፈለግክ ነው እንዴ? ሴት እዚህ ቤት ይዞ ለመምጣት የደፈረ ልጅ መዋሸት ይፈራል ብለሽ ነው? አቁም ብያለሁ፣ አቁም። ምስጋና ብዙ ነገር የሚያውቅ ልጅ ነው። እንዴት እንደዚህ አይነት ነገር ያደርጋል? ከዛች ዱርዬ ጋር አምሽቶ ስለመጣ አይደል ስልኩን የቀማሽው? ታዲያ እንዴት ታምኘዋለሽ? እያስጨነከኝ ነው። ስንዱ ለምን አትተኝም? እንደዚህ ሆንክ እያየሁ እንዴት ነው የምተው? ሁሌም አውቀዋለሁ፣ ግን እንዲህ አፉን ሞልቶ ይናገረኝ። አንተን ለመናገር ብሎ አይደለም፣ ያለፈ ታሪኩ እያስጨነቀው። ለምንድን ነው ሰበብ እየፈለግሽ የምትሸፋፍኝለት? ቆይ እሱ እኔን ካለመውደዱ ጋር ምን ያገናኘው? ጥላው በሄደች ሴት ምክንያት እኔ መሰቃየት አለብኝ? የእሱ ችግር እኔ ነኝ። እኔን ሲያይ ያሟል። ስሜትህን የሚጎዱ ነገሮች እንደተናገረህ አውቃለሁ፣ ግን አይጠላም። አዎ አይጠላኝ፣ ግን አይወደኝ። እስቲ ጊዜ ስጠው፣ ትንሽ ያስብበት። ምንም ጊዜ ብሰጠው አይወደኝም። በቃ አይወደኝም። ምንድን ነው የሆንሽው ሳሮንዬ? ሁሉም ነገር አስጠልቶኛል። ማሚ እባክሽን ከዚህ ሌላ ቦታ ላኪኝ። ወዴት? አላቅም፣ ወይ የዳድ ዘመዶች ጋር ወይ አንቺ ዘመዶች ካሉሽ የትም ይሁን ብቻ ከዚህ ቦታ መሄድ ነው የምፈልገው። ተረጋግተሽ ንገሪኝ፣ ምንድን ነው የሆንሽው? ማሚ የምትወጂኝ ከሆነ ደውይና እየመጣች ነው ተቀበሏት በያቸው። እኔ እያለሁ የትም አትሄጂም። ግን ለምንድን ነው መሄድ የፈለግሽው? አትቆጪኝ? ምንም ቢሆን እረዳሻለሁ። ንገሪኝ። ስልኬ ላይ ያሉት ፎቶዎች ተቀነባብረው ተለቀዋል። ተቀነባብሮ ማለት? ከሚያስጠሉ ፎቶዎች ጋር። ይህን ማን ሊያደርግ ይችላል? ሳምራዊት። ለምን ይሄን ታደርጋለች? በእኔና በምስጋና ትቀናለች መሰለኝ። አይሆንም። ከእሱ ጋር ተለያይተናል አላልሽም? ምን ነበረና ነው የምንለያየው? እንደዛ ካልሆነ ለምን ትቀናለች? በድብቅ ትምህርት ቤት ውስጥ ትገናኛላችሁ ማለት ነው? በዚህ ሁሉ አንቺ ሁሌ ስለ ራስሽ ነው የምታስቢው። ሁሉንም ነገር ከራስሽ ጋር ነው የምታገናኘው። እኔን ከሉል ጋር እያወዳደራችሁ እኔ ሁሌም ለእናንተ ማረባ ሴት ነኝ። የዳድ መሞት የሚያመኝ አይመስላችሁ? በዚህ ሁሉ የኔ ጓደኛ እሱ ብቻ ነበር። አሁን በሄድኩበት ቦታ ሁሉ የሰው መሳቂያ ነኝ። እኔ እናላምነው። አንቺም ማሚ
አንቺ በቃ እኛን ለማዋረድ ነው የተፈጠርሽው? ይህን ድራማሽን አቁሚና ከመላኩ ልጅ ጋር ያለሽን ግንኙነት እንድታቆም ይፈልጋሉ። እንደምን አደራችሁ? እንደ ቤተሰብ ብንነጋገር አይሻልም? ምን ሆነ ነው ብቻህን የቆዘምከው? ቤተሰቦቼ አንተም ላይ ተነሱብህ? ሰላም እየነሱኝ። እኔንም ገና ከመምጣታቸው ነጅሰውኛል። ምን ብለውክ ነው? ከደሊና ጋር አምሽቼ ስገባ ነጀሱኝና ስልኬን ቀሙ። ጉርምስና ነው ያስነጠቀ። አይዞህ አትጨነቅ፣ ይመልሱልሃል። ደግሞ ሌላ መዘዝ ካልመጣ ማለት ተቀናብሮ ስለተለቀቀው ፎቶ ታውቃለህ? አዎ፣ ሁሉም እኮ ነው ያየው። እዚህ ትምህርት ቤት ውስጥ ከሳሮን ጋር ጓደኛ እንደሆንኩ ነው የሚወራው። ደግሞ ፎቶ በእኔ ስም ነው ተቀናብሮ የተለቀቀው። አንተ ምን ትሆናለህ? ይብላኝ እንጂ ለሷ። ምን ማለት ነው? አንተ ምን ትሆናለህ ማለት? ብዙ ነገሮችን ወንድ ልጅ ሲያደርግ እንደ ጀብዱ ነው የሚቆጠረው። ሴት ስታደርገው ግን እንደ ውርደት ይታሰባል። አሁን እሷ እንዴት ናት? አላቅም። እኔ ስለ እሷ ከዚህ በኋላ መጨነቅ አልፈልግም። ልክ ነህ። የያዝከውን ጠበቅ ብታደርግ ነው የሚሻለው። ግቢ። እንደፈለከኝ ካሳ ነግሮኝ ነበር። ያቆየኛል። ካሸሪው ጋር ማንም የለም። ቶሎ መመለስ አለብኝ። ትላንት ትንሽ ተናድጄ ስለነበር ብዙ አስቀየምኩሽ መሰለኝ። ይቅርታ። ነገር ግን በዚህ ሁሉ ውስጥ ከልጄ ጋር አብረሽ የኖርሽ ጥሩ ሚስትነትሽን አስመስክረሻል። ሜላትም ጥሩ እናት አግኝታለች። ምንም እንኳን ጸባዩ ቢያስቸግርም ሰለሞንን ችሎ መኖር በራሱ ብልሃት ይጠይቃል። ለዚህም ላመሰግንሽ እወዳለሁ። ሜላትና ሰለሞን ከአንቺ ጋር በመሆናቸው እድለኞች ናቸው። ማድረግ እችላለሁ። ሪፖርቱ እንኳን አልቋል። ማስገባት እችላለሁ። አመሰግናለሁ።
ይግቡ። አባ እዚህ አባት አይደለሁም። አቤት። ለግል ጉዳይ ላናግርህ ፈልጌ ነው የመጣሁት። ይህ የስራ ቦታ ነው። የትምህርት ቤቱን ጉዳይ ብቻ ነው ማውራት የምፈልገው። ሌላውን እዛው ቤት እኮ። ግን ስለ ፎቶ ጉዳይ ነው፣ አስቸኳይ ነው። ስለ ፎቶ ምን? ፎቶ በእኔ ስም ተቀናብሮ ነው የተለቀቀው። ምን? አዎ፣ የሳሮንን ፎቶ በእኔ ስም ነው አቀናብረው የለቀቁት። ጥሩ መረጃ አግኝተህ መሆን አለበት ስታጣድፍ የጠራኸኝ። መስፍን፣ እየሄድንበት ያለነው መንገድ ልክ አይመስለኝም። ያንተን አስተያየት መስማት እንፈልግ ይመስላል። እንደሱ አይደለም። የመርማሪዋን መዝገብ ለማየት ችዬ ነበር እና ምን እና የእህት ልጅ ምርመራው ላይ ያለበት ምን እያለ? አዎ፣ የሟች መኪና ውስጥ ሜዳሊያ ተገኝቶ ነው። የብርሃን ጮራ ተማሪዎች ተመሳሳይ ሜዳሊያ ተሸልሞ ነበርና መርማሪዋ ስታጣራ የእህት ልጅ ሜዳሊያ ጠፍቶ ነበር። ሰሮክ ያለው ደግሞ የዘውዴ ልጁ ነው ተገኘ። እንደ ገደላም እስር ቤት ከቶ ነበር። እሱ ብቻ አይደለም፣ በማግስቱ ሜዳሊያው ተገኘ ተብሎ የዘውዴ ልጅ ነፃ ወጣ። እና ይሄ ነገር ዞሮ ራስን እንዲያውጋ እፈራለሁ። በቃ ነገሩን ብትሆ የ5400 ነው። አንተ ስንት ቆጠርክ? እንደዚህ ተጋግዛችሁ ስትሰሩ ማየቱ ራሱ ደስ ይላል። ወደ ወረንዳ ሄዱና ለግሮሰሪ የገዛሁትን ዕቃ አስተካክል። እኔ ያለ አቅሜ ሰው ጨረጨር ወገቤን ሳምኛል። ሰለሞን፣ አንተ እዚህ ቆይ፣ ላናግር እፈልጋለሁ። እኔን አገለላችሁኝ ማለት ነው? አንቺ ያለፍሽበት አይደለም? ማባበያ መሆኑ ነው። እየቀለድክ ነው ሰለሞን? ልክ አንተ እንደምትፈልገው ከእህትህ ጋር ግማሽ ግማሽ አድርጌ ነው ያካፈልኩት። ስህተቴን እያስተካከልኩ ነው። ሁሉም ነገር እንደነበር ይመለሳል። የታሸገ ማባበያ ከምትሰጠኝ ይልቅ ፍቅርን ብትሰጠኝ ነበር የምጠቀመው። በሞት አልጠቀም። መጀመሪያም የጠየኩት እሱ ግን እኔን ጥላብኝ የሄደች እናቴ ተመልሳ መታ ይቅርታ ካላለች በቀር እሱን ማግኘት ይመስል ምን? 50
ይሄ እኮ እዛው ነበር መውረድ የነበረብህ። አሁን ግሮሰሪ ድረስ መሸከም። አንተ ከሌለህ ማን ያስተውለዋል? ዛሬ ምን አይነት ሽልማት እንዳስቀምጥኩላችሁ ታውቃላችሁ? ዛሬ አብረን ነው የምንጠጣው። የደስታ ቀን ነው። ቤት እንግባ። አልፈልግም። የኔ ልጅ የምችለውን ሁሉ እየሞከርኩልህ እንደሆነ ማወቅ አለብህ። አዲሱን የውርስ ማስተካከያ በማስመልከት የምንወደውን ሾው እያየን እንደሰታለን። ግሮሰሪ ምግብ እንዲያዘጋጁ ስላዘዝኳቸው ማብሰል አይጠበቅብንና የመጠጥ ግብዣው አይመለከተኝም። ምግቡን ግን ያቀርባሉ። ዋናው ማሰብ ነው። አባ በጥሩ ሰዓት ፊትህን ወደ ቤት ስለመለስክ በጣም አመሰግናለሁ። ቶሎ ቶሎ በይ፣ መጠጫዎቹን አምጪ። ሄሎ ሳሪዬ፣ መጣው። ቆይ ለምን ደበከን? አስበበት ነው ያደረግከው አይደል? እኔን ለማዋረድ እንዲጠንክረህ ትሰራለህ። ይቺ ልጅ ከአንተ ጋር ግንኙነት ስላቆመች ብቻ ሌላ ህይወት እንዳይኖራት ፈልገህ ነው? የእሱ ችግር አይደለም። ጭራሽ ጠበቃ ቆምሽለት? ምን አይነት ድፍረት ነው ምስጋና! እንዴት በተከበርኩበት ሰፈር ታዋርደኝ ትሞክራለህ? አባ እኔ ምንም ያደረኩት ነገር የለም። እንዳለ የሳምሬት ስራ። ጭራሽ ልትዋሽን ትፈልጋለህ? ከእሷ ጋር ግንኙነት አቁሜያለሁ አላልከኝም? ስለ ፎቶ ስጠይቅስ አላውቅም አላልክም? ዋሻው ተቀናብሮ የተለቀቀው እኮ አልኩ። በልጅሽ ፎቶ ምክንያት ልጄ ከትምህርት ቤት ቢባረር ያስደስትሻል? ልጅሽን ፍጹም አታርጊዋ። ቤትሽ ድረስ ይዟት እንደመጣ ረሳሽው? እባካችሁ ልጆቹ ፊት እንደዚህ አይነት ነገር ባንነጋገር። ይሄ ትምህርት ቤት እንጂ የጓዳ ጉዳዮቻችን አመተን የምነጋገርበት ቦታ አይደለም። ለምን እንደተፈለግኩ ልትነግረኝ ትችላለህ? አንቺ ታውቂ ነበር? አላውቅም። ጠዋት ነው የሰማሁት፣ ግን አላመንኳት። ወይዘሮ ብሌ የጠራሁሽ ድርጊቱ የትምህርት ቤቱን ስነ ምግባር ያጎደፈ ስለሆነ ነው። እና ምን ላድርግ? ልጄ እኮ የችግሩ ሰለባ እንጂ ፈጣሪ አይደለችም። ሚስጥሯን በአደባባይ ያወጣው እያለ እኔ ይቅርታ እንድጠይቅ ነው የምትፈልገው? ምስጋና ነው የልጅሽ ሚስጥር ያወጣ? ምስጋና አይደለም ፎቶውን የለቀቀው። ሲጀመር እኔ እንደዚህ አይነት ፎቶ የምለቅ አይነት ሴት አይደለም። ሳምራዊት ናት አቀናብራ የለቀቀችው። ስለዚህ ሁሉም ጥፋት ያንቺ ነው። የኔ ጥፋት ምን ጋር? ስልኩን ከሰጠሻት ያው ነው። ምስጋና እኮ ያንቺን ጥፋት ለመከላከል ብሎ ነው እኛን የዋሸን። እውነቱን ቢነግረን ኖሮ በዚህ አይሸማቀቅም ነበር። ሰሚያለሽ? ልጅሽን ስርዓት ብታስተምሪው ኖሮ ልጄ ላይ አይንጠለጠልም ነበር። ብሌ በጸባ አይደለም የጠራሁሽ ብሌ። ለሚስትህ ከመወገንህ በፊት ልጅህን ስርዓት አስተምረው። ልጄን እያበላሻት ነው። ልጅሽ መኝታ ክፍል ከገባች በኋላ ማን መማር እንዳለበት እውነቱን አውቄያለሁ። ሲጀመር ከምስጋና ጋር ምንም አይነት ግንኙነት ኖሮን አያውቅም። እናንተን መሰላችሁ እንዴ? Tony's service makes him friends with those men of affluence you mentioned. Lays the groundwork for deals that Casper facilitated. I
ይህ ፕሮግራም አሪፍ መሆኑ የተገለጸልኝ ገና አሁን። ከዚህ በኋላ አብረን ነው የምናየው። Rumored Ben had footage of various important people, Candless, who is the president of Santa Clara Railroad Company in Smallland, called Catalyst. አንተን መቀራረቤ ህይወቴን ያመሰቃቅሏል ብዬ አስቤ አላውቅም ነበር። ችግሩን እኮ ያመጣው ፍቅረኛ ነው ብለሽ መቀለድሽ እኮ ነው። ግን ይህ የማያልቅ ድራማ አለክም። ጥሩ የሆነበት ጊዜ ናፍቀኛል። አሁን የምንሄድበት መንገድ ግን ያስፈራኛል። ምን ማለት ነው? አባቴን አጣሁ፣ ተዋረድኩ። ሰዎች ካንተ ጋር ያለኝን ግንኙነት በመልካም ማሰብ አይፈልጉም። አልገባኝም። ሳምራዊት ትወዳለች። ለዛ ነው ህይወቴን ሲውል ማድረግ የፈለገችው። ካንተ ጋር በቀረብኩ ቁጥር መከራ ይበዛል። ስለዚህ ራሱ